ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደተለመደው ሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርስቱን በማስቀደም ጀምራለን። በ4 ኪሎ ዙሪያ የተወረወሩ ከበድ ያሉ የቃላት ጦሮች ቀጥለዋል። ጀነራል ባጫ ደበሌ ፋኖ 4 ኪሎ ቢሰጡ እንኳን አይቀበልም ሲል ለተናገረው ንግግር ከአርበኛ ዘመነ ካሴና ከቃል አቀባዩ ጠንከር ያለ ምላሽ ተሰጥቷል። ባጫ በቅርቡ 4 ኪሎ ይጠብቀን በማለት ማብራሪያ ሰጥቷል። እንመለከተዋለን። በሌላ መረጃ በሰሜን ሸዋ ጻድቃን ደብረ ምጥማቅ ገዳም በደረሰው የናዳ አደጋ የኢትዮጵያና የአማራ ክልል መንግስታት ምንም አይነት አስተያየት ሳይሰጡ የጅቡቲ ፕሬዝዳንት ኦቨንጌሊና የሶማሌ መንግስት የቀረበበት የሀዘን መግለጫ ሶሻል ሚዲያውን እያነጋገረ ይገኛል። ለመሆኑ ሁለቱ መንግስታት ምን አሉ? የአማራ ክልል መንግስት እንዲሁም የኢትዮጵያ መንግስት በዚህ ጉዳይ ላይ ምን አለ? እንመለከተዋለን። እንዲሁም በአዲስ አበባ ጉዳይ በብሔራዊ ምክክር ኮሚሽን ስብሰባ ላይ የተቀሰቀሱ ከፍተኛ ውጥረትና የኮሚሽኑ አመራሮች በመጨረሻ ይቅርታ መነጋገሪያ ሆኗል። ለምን ይቅርታ ጠየቁ በአዲስ አበባ ጉዳይ የሚለውን እንመለከታለን። እነዚህና ሌሎች በተለይ ትግራይ ተፈናቃዮች ወቅታዊ አሰቃቂ ሁኔታ የያዙ መረጃዎች ዛሬ ወጥተዋል። እስከ መጨረሻው ድረስ እንድትከታተሉን በአክብሮት እየጋበዝን መረጃውን ላይክ፣ ሸር እያደረጋችሁ በድጋሚ አብረን እንቆይ። በቅድሚያ ወደ አሳዛኙ መረጃ ስናመራ ከሰሞኑ በሸዋ እንግዲህ ወደ 14 ቁጥራቸው የሚሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በመሬት ናዳ ህይወታቸው ማለፉ ይታወሳል። በርካቶች መጎዳታቸው ይገለጻል። ታዲያ ይህንን ተከትሎ እስካሁን ይህንን መረጃ እስከዘገኑበት ድረስ የኢትዮጵያ መንግስት ሆነ የአማራ ክልል መንግስትም በአጠቃላይ በጉዳዩ ላይ ምንም አይነት መግለጫ ወይም የያዘ መግለጫ ሰጥቶ ይባለበት ግን ዛሬ በዚህ ጉዳይ ላይ በተለይ ደግሞ ኢትዮጵያ መንግስትና የአማራ ክልል መንግስት ዝምታን በመረጡበት ሰዓት የሶማሌ መንግስት እንደ መንግስት እንዲሁም የጅቡቲ መንግስትም የሀዘን መግለጫ ሰጥተዋል። በገዳሙ ህይወታቸውን ላጡት የተሰማኝን ጥልቅ ሀዘን እገልጻለሁ ሲሉ የጅቡቲው መሪ ኦማር ጉሌህ ገልጿል። የጅቡቲ ፕሬዝዳንት በአማራ ክልል ጻድቃን ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው የናዳ አደጋ ህይወታቸውን ላጡ ወገኖች ከልብ ሀዘናቸውን ገልጸዋል። የጅቡቲ ፕሬዝዳንት እስማኤል ኦመር ጌሌ በአማራ ክልል ሰሜን ሸዋ በሚገኝ ጻድቃን ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው የሰው ህይወት የጠፋበት የናዳ አደጋ ምክንያትም ለኢትዮጵያ መንግስትና ህዝብ የሀዘን መግለጫ አስተላልፏል። ጉሌ ሐምሌ 28 በኤክስ ገጻቸው ላይ ባስተላለፉት የሀዘን መልእክት ፕሬዝዳንት ጌሌ በጉዳቱ ምክንያት ህይወታቸውን ላጡ ወንድም የኢትዮጵያ ህዝብና መንግስት የተሰማኝን ጥልቅ ሀዘን አጋርነትና ድጋፍ ለመግለጽ እወዳለሁ ብለዋል። ሐምሌ 27 ቀን ባልተጠበቀ የመሬት መንቀጥቀጥ ምክንያት በተከሰተ የናዳ አደጋ በሰሜን ሸዋ ዞን በሚገኝ ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ቢያንስ እስካሁን 14 ምዕመናን ህይወታቸው ሲያልፍ 7 ምዕመናን ደግሞ ከባድና ቀላል ጉዳት መድረሱ ይታወሳል። ሌላው እንግዲህ ሶማሊያ እንደ ሀገርም የሀዘኗን ገልጻለች። ሶማሌ በአማራ ክልል ገዳም በደረሰው የሰው ህይወት የጠፋበት የናዳ አደጋ ለኢትዮጵያ የሀዘን መግለጫ ልካለች። የሶማሊያ ፌዴራል ሪፐብሊክ በአማራ ክልል ሰሜን ሸዋ ዞን በሚገኝ ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው ድንገተኛ የናዳ አደጋ ቢያንስ የ14 ምዕመናን ህይወት በማለፉና 7 ምዕመናን ለጉዳት በመዳረጋቸው ለኢትዮጵያ የሀዘን መግለጫ አስተላልፏል። የሶማሌ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ሐምሌ 29 ቀን 2018 ዓ.ም ባወጣው ጋዜጣዊ መግለጫ ከአደጋው በኋላ ለኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ ለሀገሪቱ አመራር ለመንግስትና ለህዝብ የተሰማውን ጥልቅ ሀዘን ገልጿል። የሶማሌ ፌዴራል ሪፐብሊክ በዚህ አስቸጋሪ ወቅት ከኢትዮጵያ ጎን ትቆማለች ያለው ሚኒስትሩም ህይወታቸውን ላጡ ወገኖች ቤተሰቦች የሀዘን መግለጫ ማስተላለፉን ለተጎዱ መጽናናትን መመኘቱንና እየተካሄደ ያለውን የፈልጎ ማዳን ስራ ማድነቁን አክሎ ገልጿል። መግለጫው እንግዲህ ጉዳት የደረሰባቸው በፍጥነትና ሙሉ ለሙሉ እንዲያገግሙ የተመኘ ሲሆን አስቸጋሪ ባለው በዚህ ወቅት ኢትዮጵያና ለህዝቡ ያለው ድጋፍ ተጠናክሮ እንደሚቀጥልም ገልጿል። የኢትዮጵያ መንግስት በደረሰው አደጋ ዙሪያ እንግዲህ እስካሁን ድረስ ምንም አይነት የሀዘን መግለጫ ሰጠም። እንዲሁም የአማራ ክልል መንግስትም በዚህ ጉዳይ ላይ እስካሁን አንድ መስመር እንኳን የሀዘን መግለጫ አልሰጡም። ታዲያ እነኚህ ሁለቱ በተለይ እንደ ክልል የአማራ ክልል መንግስት እንደ ሀገር ደግሞ የኢትዮጵያ መንግስት ምንም አይነት በዜጎች እልቂት ላይ የሀዘን መግለጫ ባልሰጡበት ሰዓት ግን የሶማሊያና የጅቡቲ መንግስት የሀዘን መግለጫ መስጠታቸው በርካቶችን እያነጋገረ ይገኛል። በእርግጥ የኢትዮጵያ መንግስትስ ማን ነው? የሶማሊያ ነው ወይስ የጅቡቲ? የጅቡቲ መሪና የሶማሌ መንግስት መሪዎች ናቸው ወይ የኢትዮጵያ መንግስት? በማለትም በርካቶች እንግዲህ ሀሳብ እየሰነዘሩ ይገኛሉ። በዚህ ጉዳይ ላይ የራሳችሁን አስተያየት መስጠት ትችላላችሁ።
ወደ ቀጣይ መረጃ ስናመራ ትናንት በኪነት ሙያው የተካነ መሆኑ የሚነገርለት በትግራይ ጦርነት ወቅት በጠቅላይ ሚኒስትር አማካይነት ዳግም ከጡረታ ተጠርተው በፕሮፓጋንዳ ስራ ሰፊ ስራ ሲሰሩ የነበሩት በኋላም የኬንያ አምባሳደር ሆነው የተላኩት ጀነራል ባጫ ደበሌ ቢቢሲ ላይ ቀርበው በሰጡት ሀሳብ የፋኖ ኃይሎች ሆነ የሆነ ኃይሎች 4 ኪሎን ውሰዱ ቢባሉም አውስዱም አቅም የላቸውም ደካሞች ናቸው ማለት ገልጸው ነበር። ከነዚህ መካከልም የዘመነን ስም በመጥራት ዘመነ 4 ኪሎን ቢሰጥ አይቀበል ወዘተ ማለት በተለይ አቅም የላቸውም በማለት ገልጸው መልሰው ግን ወደ 4 ኪሎ እንግባ ቢሉም የጠቅላይ ሚኒስትር ስልጣን ከሚወሰድ እንጨራርሳለን በማለት ተቃራኒ ንግግር ማድረጋቸው ይታወሳል። ጀነራል ባጫ የይዘው በሰጡት መረጃ የፋኖ ኃይሎች ሆነ የሆነ ኃይሎች ገንዘብ ከፈለጉ አብይ ገንዘብ ለመስጠትም ችግር የለበትም፣ ጠቅላይ ሚኒስትሩን ይጠይቁ ገንዘብ ይሰጣቸዋል ማለት የፋኖ ሆነ የሆነ ትግል የገንዘብ ለማስመሰል ሲጥሩ ተደምጧል። በተለይ እንግዲህ ሚሊዮኖች ለነጻነት የሚታገሉት ትግል በቀላሉ የገንዘብ የጥቅም አድርገው መታየታቸው ተከትሎ በርካቶች ተቃውሞ በማሰማት ላይ ሲሆኑ ይህንን የጀነራል ባጫ ንግግር ተከትሎ የፋኖ ሊቀመንበሩ አርበኛ ዘመነ ካሴም ጠንከር ያለ ምላሽ ሰጥቷል። አርበኛ ዘመነ ካሴ ለአምባሳደር ጀነራል ባጫ ደበሌ የሰጡት ጠንካራ ምላሽም ጀነራሉ የፋኖን ዓላማና እንቅስቃሴ በፍጹም አልተረዱም ወይም አያውቁም ሲል ገልጿል። የአማራ ፋኖ ሊቀመንበሩ አርበኛ ዘመነ ካሴ ጀነራል ባጫ ደበሌ ሰሞኑን ከቢቢሲ አማርኛ ጋር ባደረጉት ቆይታ በታጣቂው ላይ የሰጡትን አስተያየት በተመለከተ ጠንከር ያለ ምላሽ ሰጥቷል። ቀደም ሲል አምባሳደር ጀነራል ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቆይታ በሀገሪቱ የሚንቀሳቀሱ የታጣቂ ኃይሎች ወደ ቤተ መንግስት የመግባት አቅም የላቸውም ሲሉ የተናገሩት አስተያየት በሰፊው መነጋገሪያ ሆኖ ቀጥሏል። ይህንን ንግግር ተከትሎ ከአማራ ፋኖ ሰብሳቢ ወይ ሊቀመንበር ከአርበኛ ዘመነ ካሴ በኩል ጠንከር ያለ ምላሽ ተሰጥቷል። አርበኛ ዘመነ ካሴ በሰጠው ምላሽ ጀነራል ባጫ ደበሌ ያነሷቸው ሀሳቦች የራሳቸውን ወታደራዊ ግምገማ ሳይሆን የጠቅላይ ሚኒስትሩ የፖለቲካ አቋም ያንጸባረቁ ሲሉ ተችተዋል። እንደ አርበኛ ዘመነ ካሴ አባባል ቀደም ሲል በከፍተኛ የመንግስትና የደህንነት አመራሮች በኩል የፋኖ እንቅስቃሴ ዝቅ አድርጎ የመመልከትና አጭር ጊዜ በሚወስድ እርምጃ ሊገታ እንደሚችል የተሰጡ አስተያየቶች የነበሩ ቢሆንም በምድር ላይ ያለው ነባራዊ ሁኔታ ግን ከተባለው ተቃራኒ መሆኑን ራሳቸው ያውቃሉ ብለዋል። አክሎ በአሁኑ ወቅት የፋኖ ኃይሎች በሰፊው የተደራጁና አስፈላጊውን ትጥቅ ያጠናከሩ መሆናቸውን ጠቁሟል። የፋኖ ትግል በተመለከተ ይህ እንቅስቃሴ በማንኛውም ወታደራዊ ጫና ሆነ የድሮን ጥቃት ሊቆም አልቻለም። ይህ የትግሉን ህዝባዊነትና ጥንካሬ ያሳያል ሲሉ ገልጸዋል። በምስራቅ አፍሪካ አሁን አንድ ተገዳዳሪ ኃይል አለ ቢባል እሱም የፋኖ ኃይል ነው ሲሉ ገልጿል። በተጨማሪም ጀነራል ባጫ ደበሌ ታጣቂዎች ፍላጎት የገንዘብ ነው ሲሉ ላነሱት አስተያየት አርበኛ ዘመነ ሲመልሱ የፋኖ ትግል በገንዘብ ወይም በቁሳቁስ ጥቅም የሚደለል ፈጽሞ አይደለም፣ የቆመለት ዓላማ ግልጽ ነው ሲሉ አስተባብረዋል። በመጨረሻም አርበኛ ዘመነ ካሴ ፋኖ ዋና ዓላማ የህዝብን ደህንነት ማረጋገጥ፣ በሀገሪቱ አስተማማኝ ሰላምና ፍትህ የሚሰፍንበት ምህዳር ማመቻቸት እንደሆነ ገልጾም የኃይሎቹን የወደፊት ጉዞ እና እንቅስቃሴ በሂደት የሚታይ ይሆናል ሲል ምላሽ ሰጥቷል። የፋኖ ኃይሎች በቅርቡ 4 ኪሎ ሲደርሱ ባጫ ያኔ ዋል በማለት ጠንከር ያለ ምላሽ ሰጥቷል። የጀነራል ባጫ ንግግር ተከትሎ የጎጃም ፋኖ ቃል አቀባይ የሆነው እንግዲህ ታጋይ ወግድ ረስቴናው እንዲህ በማለት ገልጿል። ሰሞኑን አምባሳደር ጀነራል ባጫ ደበሌ ከቢቢሲ አማርኛ ጋር ባደረገው ቆይታ አርበኛ ዘመነ ካሴ ወደ 4 ኪሎ ቢባልም እንኳ አይመጣም አቅሙም የለውም ሲል የሰጡ አስተያየት በበርካታ ወገኖች ዘንድ ትልቅ ውይይትና ተቃውሞ አስነስቷል ብሏል። ሆኖም ግን የፋኖ ትግልና የፖለቲካ ሂደት በቅርበት የሚከታተሉ ተንታኞችና አመራሮች እንደሚሉት ይህ የጀነራል አስተያየት የትግሉንና የመሪዎችን እውነትም አቅም ያላገናዘበ ወይም ደግሞ ማገናዘብ የማይፈልግ ሲሉ ሞግተውታል። በመጀመሪያ ደረጃ የአርበኛ ዘመነ ካሴን ማንነትና ብቃት በተመለከተ አርበኛው በከፍተኛ የትምህርት ደረጃ ማስተርስ ዲግሪ የተመረቀ በእውቀትና በብቃት የተመሰከረለት መሆኑ ይነገራል። በተጨማሪም እንግዲህ ለ10 ዓመታት በዘለቀ የትግል ልምዱ የማስተባበር የመምራትና የማደራጀት አቅሙን በተግባር ያሳየ መሪ እንደሆነ ደጋፊዎችና የፖለቲካ ተንታኞች ያስረዳሉ። ይህንን እንግዲህ የመንግስት ባለስልጣናት ጠቅላይ ሚኒስትሩን ጀምሮ እነ ጀነራል አበባው ታደሰ ሳይቀር ጥንቅቅ ብለው ያውቁታል ብሏል። ከዚህም ባለፈ አርበኛ ዘመነ ካሴ የአባቶችን ድርሳናት የምሁራን ጥናቶችና የአፍሪካ ቀንድን መልክዓ ምድራዊ ጂኦፖለቲክስ ጠልቆ የተረዳም የጠራ የፖለቲካና የሞራል ልዕልና ያለው መሪ እንደሆነ ይመሰክራሉ። የአማራ ህዝብ ጥያቄ ከኢትዮጵያና ክልሎች ብሔሮችም እኩልነት ጋር አዋህዶ የሚያስኬድ አቋም እንዳለው ተነግሯል። ታዲያ አምባሳደር ጀነራል ባጫ ደበሌ አሁን ባለው ሰዓት የፋኖ መሪዎችን በስም እየጠቀሱ እንዲህ አይነቱን መግለጫ ለመስጠት የተገደዱበት ምክንያት ምንድን ነው የሚለው ጥያቄ የብዙዎች ትኩረት ሆኗል ብሏል። ተንታኞች እንደሚሉት ከሆነ የፋኖ ትግል በጀነራሉ እንደተገለጸው ለገንዘብ ወይ ለቁሳቁስ ጥቅም የሚደረግ ሳይሆን የህዝብን ህልውና እኩልነትና ፍትህ ለማረጋገጥ የሚደረግ ሰፊ እንቅስቃሴ ነው ብሏል።
አርበኛ ዘመነ ካሴም ቢሆን በሂደቱ ውስጥ ብቻውን እንዳልሆነና በዙሪያው በርካታ የተማሩ የነጻነት ስሜትም የሞራል ልዕልና ያላቸው ወጣቶች ምሁራን እንደተሰባሰቡበት ይነገራል። አምባሳደር ጀነራል ባጫ ደበሌ አሁን ባለው ጊዜ እንዲህ ያሉ ጠንከር ያሉ መግለጫዎችን ለመስጠት የተገደዱበት ዋነኛው ምክንያትም የመንግስት የፖለቲካ ትረካ ለማጠናከርና አሁን እየተካሄደ ያለውን የሀገራዊ ምክክር ሂደት ለመደገፍ ታስቦ የተደረገ የፕሮፓጋንዳ እንቅስቃሴ ሲል ገልጾታል። ሆኖም በምድር ላይ ያለው እውነታ የሚያሳየው በዘመነ ካሴና በሌሎች መሪዎች የሚመራው አዲሱ ትውልድ እንቅስቃሴ በችሎታ ወይም በጥሪ ሳይሆን በሀቅ በእኩልነትና በአንድነት መሪዎች የሚመራ በመሆኑ የኃይል ሚዛኑ የመቀየር አቅም ፈጽሞ የለውም ሲል ገልጿል። በመጨረሻም በቤተ መንግስቱ ዙሪያ ያለው አስተዳደር ለህዝብ ሰላም፣ ደህንነትና እድገት የሚተጉ መሪዎችን የሚያስፈልገው መሆኑን በመጠቆም የህዝብን ትግል ለፍትህ፣ ለዲሞክራሲ፣ ለብሩህ ተስፋ የሚቆም መሪዎችን በቦታው ከመሰየም የሚያስቀረው አንዳች ኃይል የለም በማለት ታጋይ ወግደረስም ምላሽ ሰጥቷል። ሌላው እንግዲህ ከወደ ትግራይ በርካታ አሳዛኝ ዜናዎች ወጥተዋል። በተለይ ደግሞ ባለፉት 8 እና 7 ዓመታት በሀገሪቱ የተከሰተው የእርስ በርስ ግጭት ተከትሎ በአማራ፣ በኦሮሚያ፣ በትግራይ እንግዲህ በርካቶች ከቀያቸው ተፈናቅለው ከተጠለሉ እነሆ ዓመታት አልፈዋል። በተለይ ደግሞ አሁን ክረምት እንደመሆኑ መጠን በአማራና በኦሮሚያ የተፈናቀሉ እንዲሁም በትግራይ የተፈናቀሉ በርካታ ዜጎች ስቃይ ውስጥ እንዳሉ ይነገራል። ታዲያ ዛሬ ከትግራይ የተሰማው ይህ አሳዛኝ ዜና ነው። በትግራይ 70 ካሪ ተፈናቃዮች ማዕከል በጣለው ከባድ ዝናብና ንፋስ ከ20 በላይ ጊዜያዊ መጠለያዎች ሙሉ በሙሉ ወደሙ ተብሏል። በትግራይ ክልል በሚገኝ 70 ካሪ ተፈናቃዮች ማዕከል በጣለው ከባድ ዝናብና ንፋስ ምክንያት ከ20 በላይ ጊዜያዊ መጠለያዎች ሙሉ በሙሉ ከጥቅም ውጭ መሆናቸው የምዕራብ ትግራይ አጠቃላይ ወይም የወልቃይት አካባቢ ሲቪል ማህበራት ድርጅቶች ጽላት አስታውቋል። የማዕከሉ አስተባባሪ አቶ ዘመኖም ኪዳኑ ለትግራይ ቲቪ እንደገለጹት ሐምሌ 28 ቀን 2013 በጣለው ከባድ ዝናብና ንፋስ መጠለያዎችም ከጥቅም ውጭ ከመሆናቸው በላይ በንብረት ላይ ከፍተኛ ኪሳራ ደርሷል ብሏል። በተጨማሪም አደጋው በሰዎች ላይ አካላዊ ጉዳት ያደረሰ ሲሆን በተለይ አረጋውያን ላይ ጉዳት በመድረሱ ለሕክምና እርዳታ ወደ ጤና ተቋም መወሰዳቸው አስተባባሪው ጨምረው ገልጿል። በደረሱ አደጋ ምክንያት ተፈናቃዮች ለበለጠ እንግልትና ችግር መጋለጣቸው የጠቆሙት አቶ ዘመኖም የሰብአዊ ስሜት ያለው አካል ሁሉ አስቸኳይ ድጋፍ እንዲያደርግ ጥሪ አቅርበዋል። የተፈናቀሉ ህዝብ በከባድ ችግር ውስጥ እንደሚገኝ ያመላክተው ሲቪል ማህበራት ድርጅት ለችግሩ ዘላቂ መፍትሄ የሚሆንም ተፈናቃዮች ወደ ቀያቸው መኖራቸው የሚመለሱበት ሁኔታ ሲመቻች ብቻ እንደሆነ አጽንኦት ሰጥቷል። በአጠቃላይ ክረምት እንደመሆኑ መጠን በርካታ በሺህ ወይም በሚሊዮን የሚቆጠሩ ኢትዮጵያውያን በብሔር በማንነታቸው ተፈናቅለው በተለይ በአማራ፣ በኦሮሚያና በትግራይ በርካቶች አሁንም ይህንን ዝናብና አጠቃላይ ፀሐዩን በውጭ እያሳለፉ እንደሆነ ተገልጿል። አገር ሰላም ሆኖ በተለይ ደግሞ ጦርነቱ ቁሞ ሁሉም ወደ የቤታቸው እንዲመለሱ በርካቶች ስራ መስራት ይጠበቅባቸዋል ሲሉም በርካቶች እንግዲህ ሀሳባቸውን እየሰነዘሩ ይገኛሉ። ሌላው እንግዲህ ከምክክር ኮሚሽኑ በርካታ አነጋጋሪ መረጃዎች በየሰዓቱና በየደቂቃው እየወጡ ይገኛሉ። በተለይ የምክክር ኮሚሽኑ ትግራይ ክልልን ሳያካትት እንዲሁም በአማራ ኃይሎችን ፋኖን፣ በኦሮሚያ የሚታገለውን የኦነግ ኃይሎችን ሳያካትት በርካታ ፖለቲከኞች በታሰሩበት እንግዲህ ከሰሞኑ በተለይ ደግሞ የአፓ እንዲሁም እና አበባ አካሉ በርካቶች እንግዲህ እስክንድር በተለይ ደግሞ የአብን አመራር የነበሩትና ክርስቲያን ታደለ ሌሎች የሚዲያ ባለሙያዎችም ተጽዕኖ ፈጣሪዎች በታሰሩበትና እንዲህም ባልሆኑ ባላካተተበት እንዲሁም በአገሪቱ የሚደረገውን ጦርነት ባላስቆመበት ሁኔታ ምክክር ኮሚሽን በማለት ላለፉት 4 ዓመታት መረጃ እየሰበሰበ የነበረው የምክክር ኮሚሽን ከሰሞኑ ወደ 4000 ሰዎችን ሰብስቦ አዲስ አበባ ላይ እየመካከረ መሆኑን እየገለጸ ይገኛል። እንግዲህ በአንድ ወር ይጠናቀቃል ቢባልም ፍጹም በአንድ ወር ቀርቶ በ2 እና በ3 ወር እንደማያልቅና አጠቃላይ ውዝግቦችና ግጭቶች እንደተከሰቱ ይነገራል። በተለይ በአዲስ አበባ በድሬዳዋ ጉዳይ ላይ በርካታ ጠንከር ያሉ ሀሳቦች ተሰንዝሯል። በአዲስ አበባ ጉዳይ አዲስ አበባ የኦሮሚያ ወይም የፌዴራል ትሆን በሚለው ጉዳይ እንግዲህ የብልጽግና ባለስልጣናት ሳይቀር ለሁለት እንደከፈለ ተገልጿል። አዲስ አበባን በተመለከተ የምክክር ኮሚሽኑ በመጨረሻ ይቅርታ መጠየቁ ተሰምቷል። በአዲስ አበባ ጉዳይ ላይ በሚመክረው የምክክር ተሳታፊና በኮሚሽኑ በተመደቡ አካላት መካከል ከፍተኛ ውጥረትና ለመግባባት መፈጠሩም ተገልጿል። እንደ መረጃ ምንጮች ዘገባ ከሆነ በውይይቱ ወቅት የተወሰኑ ምሁራን አዋይ ያለ ተሳታፊዎች ፍላጎትም የተወሰኑ የፖለቲካ አቋሞችን በማንጸባረቅና አዲስ አበባ የኦሮሚያ አካል ካልሆነ ችግር ይፈጠራል የሚሉም ሀሳቦችን በማንሳት ጫና ለማሳደር ሞክረዋል በሚል ከፍተኛ ተቃውሞ ገጥሟቸዋል። ይህንን የተከተለው የሀሳብ ግጭት ተሳታፊዎች ሂደት ገለልተኛ አይደለም በሚል ራሳቸውንም ከምክክሩ ለማግለል እስከ መዘጋጀት እንዲደርሱ አድርጓቸዋል ተብሏል። በጥቅሉ እንግዲህ በአዲስ አበባ ጉዳይ ላይ ከተማም የሁሉም ኢትዮጵያ መዲና እንጂ የአንድ ወገን ብቻ ልትሆን አይገባ የሚለው መሟገት ነጥብ በተሳታፊ ዘንድ ከፍተኛ ድጋፍ እያገኘ መምጣቱም
በሂደቱ ላይ የተለየ አቅጣጫ ለመስጠት የተደረጉ ጥረቶች ተቃውሞ አስተናግዷል ተብሏል። ተሳታፊዎች በሂደቱ ላይ ባሳዩ ጠንካራ ተቃውሞና ህየት ጥለው ለመውጣት ባደረጉት እንቅስቃሴ ምክንያትም የምክክር ኮሚሽኑ አመራሮች በተፈጠረው ክፍተትና ጫና ዙሪያ በመጨረሻ ይቅርታ መጠየቃቸው ተሰምቷል። አመራሮች በሂደቱ ውስጥ የታዩትን የስነ ምግባርና የአሰራር ግድፈቶች ማመናቸው የተገለጸ ቢሆንም ቅሬታ አቅራቢዎች ግን ይህ ይቅርታ ጊዜ መግዣና ሁኔታዎችን ማረጋጊያ እንጂ መሰረታዊ የእርምት እርምጃ ለመውሰድ የታለመ አይደለም ሲሉ ስጋታቸውን ገልጿል። እንደ ተሳታፊዎች ገለጻ ከሆነ በሌሎች ክፍለ ጊዜዎችም ቢሆን የተወሰነ የፖለቲካዊና ባለሙያዎች ከተመደቡበት ቡድን ውጭ በመንቀሳቀስ በሌሎች ውይይቶች ላይ ተጽዕኖ ለማሳደር የሚያደርጉት ጥረት በስፋት እየተስተዋለ ይገኛል ተብሏል። ኮሚሽኑ እነዚህን ግድፈቶች ቢያምንም ጠንካራ አስተካካይ አሰራር አለመዘርጋቱም ሂደቱን ጥያቄ ውስጥ ከቶታል ይላሉ። በአጠቃላይ የምክክር ኮሚሽኑ አመራሮች እንግዲህ በራሳቸው ተሳታፊዎች ፊት የቀረቡትን ቅሬታዎች አምነው ይቅርታ መጠየቃቸው በሂደቱ ላይ የታዩትን ተጽዕኖችና ገለልተኝነት ማጣትን የሚያሳይ የመጀመሪያ ደረጃ ማረጋገጫ ነው ሲሉ ታዛቢዎች ተነትናል። ይሁንና ኮሚሽኑ ወደፊት በሚያደርጋቸው ውይይቶች ትክክለኛ ገለልተኝነቱን ካላረጋገጠ የምክክር ውጤቱ በሕዝብ ዘንድ ፈጽሞ ተቀባይነት እንዳይኖረው ያደርጋል የሚሉ ስጋቶች አሁንም እንደቀጠሉ ይገኛሉ። እንግዲህ የምክክር ኮሚሽኑ አሁንም በኢትዮጵያ ጉዳይ ምክክር እያደረገ መሆኑን በገለጸበት ሰዓት በአማራ ክልል፣ በኦሮሚያ እንዲሁም በትግራይ ክልል ግጭቶች ተባብሰው በድሮን ታግዘው ግጭቶች ተባብሰው በቀጠሉበት ሁኔታ መሆኑ ተከትሎ ይህ የምክክር ኮሚሽኑ መጀመሪያ ከመመካከሩ በፊት ቢያንስ እንኳ ጦርነቱን ማስቆምና በግፍ ላለፉት 4 እና 5 ዓመታት ታስረው ያለ ፍትህ ያሉትን ፖለቲከኞች፣ የሚዲያ ባለሙያዎችን ማስፈታት ነበረበት። እንዲሁም በአማራ ክልል ላይ በርካታ ውጊያዎችን እያደረገና በርካታ ቦታዎችን እየገዛ ወይም እያስተዳደረ ያለው የፋኖ ኃይል እንዲሁም በኦሮሚያ የሆነ ኃይልን በተጨማሪ እንግዲህ ትግራይን እያስተዳደረ ያለውን ህወሓትን ካላካተተ በመጨረሻ የምክክር ከድግስ ያለፈ ነገር አይኖረውም በሚለው እንግዲህ በርካታ የፖለቲካ ሰዎችና እየተቹት ይገኛሉ። ከሰሞኑ ግን በምክክሩ ጉዳይና በሌሎች ጉዳይ ሀሳብና አስተያየታቸውን እየሰጡ የሚገኙ የአባይ የፖለቲካ አመራሮች እንዲሁም እና አበባ አካሉ የመሳሰሉ እንግዲህ ከትናንት በስቲያ ተይዘው መታሰራቸው ተገልጿል። ጉዳዩን እንግዲህ የበለጠ ውስብስብ እያደረገው እንደሆነ ይገልጻሉ። ክቡራን አድማጭ ተመልካቾቻችን ለመሆኑ ከምክክሩ ምን ይጠበቃል? በዚህ ጉዳይ ላይ የራሳችሁን ሀሳብ እንድታጋሩን በአክብሮት ይጋበዝን። በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን። ሰላም ለኢትዮጵያ፣ ሰላም ለመላ ሀገራችን ይሆን።